إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله بلغ الرسالة وأدى الأمانة وجاهد في الله حق جهاده حتى أتاه اليقين من ربه، صلوات الله وسلامه عليه وعلى آله وصحبه أجمعين. أما بعد فيا عباد الله يا الله باروች ሆይ የዛሬ ኹጥባ ርዕሳችን ተርቢየቱል አውላድ የሚል ነው ማለት ነው። ልጆቻችንን እንዴት ማሳደግ እንዳለብን የሚገልጽ የሆነ ኹጥባ ነው ማለት ነው። ልጆቻችን ማለት የዓይናችን ማረፊያዎች ናቸው። ልጆቻችን የዘር ቀጣይ ናቸው። ልጆቻችን በትዳር ህይወት ላይ የአላህ ታላቅ ስጦታዎች ናቸው። ልጆቻችን ከሰራንባቸው መልካም ምንዳችን እንዲቀጥል የሚያደርጉ ትውልዶች ናቸው ልጆቻችን ማለት ነው። ስለዚህ እነዚህን ልጆች እንዴት አድርገን ማሳደግ እንዳለብን ከነቢያትም ከደጋጎቹም ከሳሌዎቹም ኢንሻአላህ እንማራለን። በመጀመሪያ አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ያ አዩሀ ለዚነ አመኑ ወአንፉሰኩም ወአለይኩም ናራ። አላህ ሱብሓነሁ ወተዓላ እናንተ አማኞች ሆይ ነፍሶቻችሁንም ቤተሰቦቻችሁንም ከእሳት አደጋ ከእሳት ስቃይ አድኑ ጠብቁ ብሎ አላህ ሱብሓነሁ ወተዓላ ተናገረ ማለት ነው። ነቢዩላህ ኢብራሂም ዓለይሂ ሰላም ልጅ ገና ሳይወለድ ልጆች ገና ሳይገኙ ጥሩ ልጅ አላህ እንዲሰጣቸው ዱዓ አድርገዋል። ምን አሉ? ረቢ ሀብሊ ምን ሳሊሂን አሉ። ጌታዬ ሆይ ከመልካሞቹ የሆነን ልጅ ስጠኝ አሉ። መልካም ልጅ ስጠኝ፣ ስትሰጠኝ የተበላሸን መጥፎን ልጅ ሳይሆን መልካም ልጅ ስጠኝ ብለው ተናገሩ ነቢዩላህ ኢብራሂም ዓለይሂ ሰላም። ወሃዛ ዱዓኡ ነቢዩላህ ኢብራሂም ዓለይሂ ሰላም ሰአለ ኢብራሂም ረበሁ አን የርዙቀሁ ዙርየተን ሳሊሀተን ቱዒኑሁ ዐላ ጣዓቲላህ። እነዚህ ልጆች በምሰጠኝ ጊዜ እኔን በመልካም ነገር አንተን በመታዘዝ እንዲያግዙኝ መልካም ልጆችን ስጠኝ ብለው ኢብራሂም ዱዓ አደረጉ ማለት ነው። ገና ልጆቹ ሳይገኙ የልጅ ጉዳይ የዘር ጉዳይ ያስጨንቃቸው ነበር ነቢያቶች ማለት ነው። ፈስተጃበ ለሁ ወበሸረሁ ቢጉላሚን ሐሊም። አላህም ሱብሓነሁ ወተዓላ ዱዓቸውን ተቀብሏቸው በጣም ምርጥ ልጅ ሳሊህ ልጅ አላህ ሰጣቸው፣ እስማዒል ዓለይሂ ሰላም። ሌላም ልጆች እነዚሁ አካያዙ አላህ ሰጣቸው ማለት ነው። እንደዚሁ ዘከርያ ነቢዩላህ ዘከርያ ዓለይሂ ሰላም ፈቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባህ እነከ ሰሚዑ ዱዓ አሉ። ዘከርያ ማለት ነው ጌታዬ ሆይ አንተ ዘንድ ጥሩ የሆነ ልጅ ስጠኝ፣ አንተ ዱዓን ሰሚዑ ጌታ ነህ ብለው ዱዓ አደረጉ ማለት ነው። ይሄ እህትማም መቼ ነበረ? ልጆቹ ሳይገኙ ነበረ ማለት ነው። ልጆች ደግሞ ሲገኙ ምን ነበረ እህትማማቸው፣ ጭንቀታቸው ልጆቹን በመልካም መንገድ ለማሳደግ ይጨምር ነበረ ማለት ነው። وهذا اهتمام من هؤلاء الأنبياء شأن الذرية قبل وجودها ነው ሳይገኝ ነው ማለት ነው። ከዛ በኋላስ أما بعد وجودها ከተገኘ በኋላስ فكان تتضاعف جهودهم لتوجيهها نحو الخير وإبعادها عن الشر። ልጆቻቸው ወደ መልካም መንገድ በመምራትና ከመጥፎ መንገድ በማራቅ በኩል ትልቅ ትግል ያደርጉ ነበር ማለት ነው። እኛም እናውቀው መውለድ ብቻ ነው። ከወለድን በኋላ አላህ አዝኖለት አላህ የመራው ሰው ካልሆነ በስተቀር ልጁን የትዋለ የትገባ ቁርአን ቀራይ ብሎ የሚጨነቅ ወላጅ በጣም አነስተኛ ነው ማለት ነው፣ አናሳ ነው ማለት ነው። ይህ ደግሞ መውለድ ብቻ አላህ ዘንድ ምን እንዳያስገኘው ሰውየው ከወለደ በኋላ ሐቆች አሉ። ልጅን መቀለብ አለበት፣ ማልበስ አለበት፣ ማብላት ማጠጣት አለበት። ከዚህ ጋር በተያያዘ ግን ዋናው ዓላማ ግን የዲን ጉዳይ ነው ማለት ነው። የዲን ጉዳይ ነው ዋናው ነገር። አቂዳን በልጆች እንትና ቀልብ ላይ ማስረጽ ማስገባት፣ የአላህን ዋህዳንያ የነቢዩን ሱና ማስተማር ነው ትልቁ ስራችን መሆን ያለበት ማለት ነው። ከማ ቃል ኢብራሂም ዓለይሂ ሰላም ወወሳ ቢሃ ኢብራሂም ልጆቹን መከሩ። በኒህ ያዕቁብ ያ ቡነያ አሉ ልጆቼ አሉ
ኢብራሂም ሰብስቧቸው ማለት ነው። ኢነላህ አስጠፋ ለኩም ዲና አላህ ለእናንተ እምነትን መርጦላችኋል፣ እስልምናን ማለት ነው መርጦላችኋል። ስለዚህ ፈላ ተሙቱና ኢላ ወአንቱም ሙስሊሙን ታዛዥ ሆናችሁ እንጂ ሙስሊሞች ሆናችሁ እንጂ እንዳትሞቱ አሉ ማለት ነው። ኢብራሂም ልጆቻቸውን በዚህ መልኩ ኢብራሂም መከሩ። ይህ ምክር እኛም ጋር መምጣት አለብን። ልጆች ተስቀምጠን መምከር አለብን። ተርቢያን ማስተማር አለብን። በተለያዩ ክረምት ነው። ክረምት ሲመጣ ልጆች ስልጠና ያስፈልጋቸዋል፣ ኮርስ ያስፈልጋቸዋል። በጋ ላይ የተማሩትን ትምህርት አቂዳት፣ ሐዲሱን ምኑን ማለት ነው። ሌላውንም ትምህርት አካዳሚ እንኳን ሳይቀር ማለት ነው። መቼ ነው የሚፈርሰው? ክረምት ላይ ይፈርሳል ማለት ነው። አኽላቁ ጥሩ ስነ ምግባሩ በጋ ላይ ለፍተው ኡስታዞች ያስተማራቸውን አኽላቅ መቼ ይበተናል? ክረምት ላይ ማለት ነው። ወላጅ ጠንቃቃ ሆኖ በጊዜ መድረሳ ካላስገባቸው ልጆች ይበላሻሉ። ይህን ካሁኑ ይህን ማሰብ አለብን። መጪው ክረምት ነው። ክረምት ላይ ልጄ ይህንን ክረምት ልጄ እንዴት ማሳለፍ አለበት፣ እንዴት ማሳለፍ አለባት፣ እንዴት ማሳለፍ አለባቸው፣ ጓደኞቻቸው እነማን ናቸው የሚለውን ነገር ከአሁኑ ወላጅን ሊያስጨንቅ የሚገባ ጉዳይ ነው ማለት ነው። ሌላው ያዕቆብ ዓለይሂ ሰላም ሞት በያዛቸው ጊዜ የሞት በሽታ በያዛቸው ጊዜ ወይም ሊሞቱ በተቃረቡ ጊዜ ምን አሉ? ኢዝ ቃለ ሊበኒህ ልጆቻቸው አልዋቸው ማ ተዕቡዱነ ሚን ባዕዲ ያው እኔ ሊሞት ቀርቤ ያለው የሞት በሽታ ይዞኛል። ለመሆኑ እኔ ከሞትኩ በኋላ ማንን ነው የምታመልኩት አሏቸው። ልጆቻቸው ሰብስቧቸው ማለት ነው። ማንን ነው የምታመልኩት ስሏቸው ልጆች ምን አሉ? ቃሉ ነዕቡዱ ኢላሀከ እኛ የምናመልከው የአንተን አምላክ ነው። ከዛ በኋላ ወኢላህ አባኢከ ኢብራሂም ከዛ የአባትህን አምላክ እናመልካለን። ወኢስማዒል የእስማኤል አምላክ የአባቶችን የአያቶችን ማለት ነው አምላክና ወኢስሐቅ ኢላሃን ዋሂደን አንድ የሆነን አምላክ አላህን ብቻ እናመልካለን ብለው ቃል ገቡላቸው። ከዛ ምን አሉ? ወነሕኑ ለሁ ሙስሊሙን አሉ እኛም ደግሞ ለሱ ለአላህ ለአንዱ አምላክ ታዛዦች ነን ብለው ተነገሯቸው ልጆቻቸው ለያዕቁብ ማለት ነው። በዚህ መልኩ ነበር አንቢያዎች የልጅ ጉዳይ የሚያስጨንቃቸው፣ የዘር ጉዳይ ያስጨንቃቸው ነበረ። ልጆቻቸው ቀጥተኛውን ጎዳና እንዲይዙ ይጥሩ ነበር ማለት ነው። ይጥሩ ነበረ፣ ይለፉ ነበረ፣ ይደክሙ ነበረ። ማብላት ማጠጣቱ ሌላ ነገር ነው። ትልቁ ነገር ዓላማው ምንድን ነው? እኛም የተፈጠነበት ልጆቻችንን መያዝ ያለባቸው ዲን ነው። ትልቁ ዓላማ ማለት ነው። በዚህ አንድ ወላጅ ልጆችን በዲን አንጾ ካሳደጋቸው እሱን ካን ቢሞት ስራው እንኳ አይቆም። ከዛ የልጅ ልጆች አሉ እየተወራረሰ እየተቀጣጠለ ይሄዳል ማለት ነው። በዚህ መሰረት ሰውየው እንኳን ቢሞት የእሱ ስራ እየተባዛ ይሄዳል ማለት ነው። መጀመሪያ ልጆቹን ካሳመረና ካስተካከል ማለት ነው። وهذا لقمان يوجه إلى ابنه لقمان من الصالحين ነው። ከደጋጎች አንዱ ናቸው ሉቅማን ማለት። ልጆቹን በጣም ነበር የሚያስተምሩ ልጆቻቸውን። ለምሳሌ ስለ ሽርክ ያስተምሯቸው ነበረ። ያ ቡነየ ላ ቱሽሪክ ቢላህ ልጄ ሆይ በአላህ ላይ አታጋራ። ከዛ በኋላ ወዩበይኑ ለሁ ቁብሐሁ ሽርክ ደግሞ አስከፊ እንደሆነ ለገልጹላቸው ነበረ። እነ ሽርክ ለዙልሙን ዐዚም ብለው ልጁን አስቀምጠው ስለ ሽርክና የሽርክን አደጋ ሉቅማን ኢብኑል ሐኪም ያስተምሩ ነበር ማለት ነው። ከዛ በኋላስ ሰላት ስገድ ልጄ፣ ወደ መልካም ተጣራ፣ ሰዎችን ከመልካም ከመጥፎ ነገር ከልክል፣ እንደዚሁ ደግሞ ከኩራት ራስን አሪቅ፣ እንደዚሁ ደግሞ በሚነካ ሙሲባ አደጋ መከራ ሰብር። ተርቢያ ይሄ ነው ተርቢያ የሚባለው። ከዛ በኋላ ወየንሃሁ አኒል ከብር ከኩራትም ደግሞ ራስን አሪቅ። ከኩራት ከጉራ ከትዕቢተኝነት ሰዎቹን ከማሳነስ ራስህን አሪቅ። ሰውን አታሳንስ፣ ሰውን አክብር፣ ለሰው ከበሬታ ይኑረ፣ አትኩራ፣ ሰላት ስገድ፣ ወደ መልካም ተጣራ ብለው ይሏቸው ነበረ። ወሃዛ ማ ቀሰሁ ላሁ ዐለይና ፊ ኪታቢሂ ይህ ደግሞ አስተት ሳይሆን አላህ በኪታቡ በቁርአን ተንትኖ ያብራራው ነገር ነው ማለት ነው። የእሳቸውን ንግር ወስዶ ቁርአን ላይ አላህ አስሮታል። ስለዚህ هذا بيان مواقف الأنبياء مع أبنائهم لنقتدي بهم እየተነገረ ምንድነው? እኛም ደግሞ ነቢያቶቹ ሳሊሆቹ ደጋጎቹ ሰለፉ ሳሊሂን ለኛ ቁድዋ ስለሆኑ አርአያ ስለሆኑ
የእነሱን መንገድ ተከትለን ልጆቻችንን ማሳመር እንዳለብን የሚያመላክት ነው ኹጥባው ማለት ነው። ልጆቻችንን እንያቸው። ወላጅ ብዙ ጊዜ የሚጨነቀው ለምግብ ነው። በቃ ማብላት፣ ልጄ ምን ይበላል፣ ልጄ ምን ይጠጣል የሚል ነገር ብዙ ጊዜ የሚያስጨንቀን ማለት ነው። ለዲን ብዙ ጊዜ እኛ ቦታ አንሰጥም ማለት ነው። ለምን ቢባል ደግሞ ሸይጣን አለ፣ ነፍስያ አለች፣ የዱንያ ደግሞ ጣጣ አለ። በዛ ተተብትበን ልጆቻችን ዞር ብለን የምናየው በጣም ከወላጅ ከህዝቡ መካከል ከስንት ትንሽ ጥቂት ሰው የሚሆነው ማለት ነው። ይሄ መሆን የለበትም። ስለዚህ ፈያ ዒባደላህ የአላህ ባሮች ሆይ የፈጅብ ዐለል ዋሊዳኒ በሁለቱም ወላጆች አባትና እናት ላይ ግዴታ ነው። ምን ግዴታ ነው? አን ዩራቂቡ አውላደሁም ፊል በይት በቤት ውስጥ ልጆቻቸውን ክትትል ማድረግ አለባቸው። ልጆች ሱናን ያከብራሉ። ቤት ውስጥ ምግብ ሲበሉ እንዴት ነው? ሲጠጡስ እንዴት ነው? ሲተኙ እንዴት ነው አቀማመጣቸው? ቤት ሲገባ ያለው ዝክር ይላሉ፣ ሲወጣ ያለው ዝክር ይላሉ፣ የሽንት ቤት ዝክር ይላሉ። ሲገባ ያለው ሲወጣ ያለው ፊል በይት ሙራቀባ ያስፈልጋል ማለት ነው። መድረሳ መላክ ብቻ አይደለም። የቤት ስራ አለ፣ የመድረሳ ስራ አለ፣ የመንግስት ስራ አለ። ልጆች በዚህ በሶስቱ ይጠመዳሉ። ቤት መጠመድ አለባቸው በወላጆች፣ መድረሳ በኡስታዞች መጠመድ አለባቸው። መንገድ ደግሞ እንደዚሁ መንገድ ላይ ብዙ ጥፋቶች አሉ። እነዚህን ወላጅ ማስተማር አለበት። ሌላው ወዩራቂቡሁም ፊል መድረሳ በትምህርት ቤትም ልክ ያለው ብሎ መተው ሳይሆን ልጅ በትክክል ትምህርት ቤት እየሄደ ነው፣ መድረሳ እየገባ ነው፣ ኡስታዞች ጋር የደረሰ ነው ብለን ክትትል ያስፈልጋል። ሂድ በቃ ብሎ ብቻ መሸኘት ሳይሆን ክትትል፣ አንድ ቀን ተከታትለነው ከኋላ መሄድ፣ በተለይ እናቶች ማለት ነው። ከዛ ወዩራቂቡሁም ፊሻሪ መንገድ ላይ ብዙ ጥፋቶች አሉ። መንገድ ላይ ዙሪያዎች አሉ፣ ያስቀሯቸዋል። መድረሳ ሲሉ ኑ እንጫወት ብለው ያስቀሯቸዋል። ይሄን ትራፊክ ደግሞ አለ መንገድ ላይ፣ ያን ማስተማር። ትራፊክ ብዙ ነገሮች አሉ መንገድ ላይ፣ የሚታይ ነገር አለ፣ ሐራም ነገር አለ። ይሄን የመንገድ ሀቅ የሚባለውን ነገር ሸሪዓ እንዳስቀመጠው ይሄን ማስተማር ያስፈልጋል ማለት ነው። ለዚህ አርአያችን ማን ነው ቢባል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በተለይ እሳቸው አርአያችን ናቸው። እስኪ ከሳቸው ንግግር ወርቃማ ንግግራቸው ልንገራቸው። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ወቃል ነቢዩ ሰለላሁ ዐለይሂ ወሰለም ለዐምር ብኑ አቢ ሰለማ ምን ብለው መከሩት? ወካነ ጥፍለን ረቢባን ፊ ሂጅሪ ነቢዩ ሰለላሁ ዐለይሂ ወሰለም በሳቸው ቤት የሚያድግ ሕፃን ልጅ ነበር ማለት ነው ይሄ ሰው። ፈቃለ ለሁ ያ ጉላም አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ አንተ ልጅ ሆይ ሰሚላህ አሉት። ምግብ ቀርቦ ሰሚላህ መጀመሪያ ብስሚላህ ይበል። ከዛ በኋላ ወኩል ቢየሚኒከ በቀኝ እጅህ ብላ። ተርቢያ ይሄ ነው። በቀኝ እጅህ ብላ፣ በግራ አትብላ። ከዛ ወኩል ሚማ የሊክ። ከዛ በኋላ ምን አሉ? ከፊት ለፊት ያለውን ብላ። ከፊት ጀምረህ ወደ መሃል ግባ እንጂ ወደ ቀኝም ወደ ግራም ወደ ማዶም አትሻገር። አደብ አይደለም ይሄ። የኢስላም አደብ ከሰውም ጋር ይሁን ብቻችን ስንበላ ምግቡን ከፊት ነው መጀመር አለብን። ከፊት ለፊት ጀምረህ ወደ መሃል መግባት ነው። መሃል አይነካም። መሃል የበረካ ቦታ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በተለይ ከሰው ጋር ሲሆን ደግሞ በዚህ በዚህ ያለው የሰው ሀቅ ነው፣ እዚህም ያለው የሰው ሀቅ ነው። የሰው ልቅ እንዳይነካ ልጃችን ማምከር እንዳለብን የምንማርበት ነው። ቢስሚላህ ማለት በቀኝ እጅ መብላት፣ ከዛ ከፊት ለፊት ያለው መብላት ነቢዩ አስተማሩ። ነቢዩ ሰለላሁ ዐለይሂ ወሰለም ተርቢያ ይሄ ነው። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለአብዱላህ ብኑ አባስ እንደዚሁ መክረዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወካነ ጉላመን ሰጊራን ይሄም ልጅ ነበረ፣ ወጣት ነበረ ማለት ነው። ትንሽ ልጅ ነበረ፣ ወደ ወጣት ያው የተጠጋ ሰው ነበረ። እሕፈዝላህ ያሕፈዝ ጋሉት። እሱ ደግሞ ስም አስቀምጠው ማለት ነው። እሕፈዝላህ በስራት አስቀምጠው። እሕፈዝላህ ያሕፈዝከ አላህን ጠብቀው ይጠብቅሃል አሉት ነቢዩ ሰለላሁ ዐለይሂ ወሰለም። እሕፈዝላህ ተጅድሁ ቱጃሃከ አላህን ጠብቀው ከፊት ለፊት ታገኘዋለህ። ኢዛ ሰአልተ ፈስአልላህ ስትለምን ደግሞ ስትጠይቅ አላህ ብቻ ጠይቅ። ከአላህ ውጭ የሚጠየቅ የሚለመን የለም። ከአላህ ውጭ ድረስልኝ የሚባል የለም። ከአላህ ውጭ ከዚህ ጉዳይ ውጣ የሚባል የለም። ከአላህ ውጭ እችን ጉዳይ ፈጽም ተብሎ የሚጠየቅ የለም። አላህን ብቻ ጠይቅ ስትጠይቅ አሉት። ወየስተዐንተ ፈስተዒን ቢላህ እገዛም ደግሞ ሲያስፈልግ ደግሞ በአላህ ብቻ ታገዝ። አግዘን ጌታዬ ሆይ ብለህ በአላህ ብቻ ታገዝ ብለው መከሩት ማለት ነው። ይሄ ከነቢያችን የመጣ አስተምሮ ነው። ቅድም ሰምታችኋል። ይሄ ነው እኛ ራያችን። እኛ መያዝ አለብን። ይሄን ነው የነቢያትን
አርአያነት የሳሌዎች አርአያነት መያዝ እንዳለብን ነው ከዚህ የምንማረው። ስለዚህ አዩሃል አባ ይላሉ ኹጥባው ማለት ነው። እናንተ ወላጅ አባቶችና እናቶች ይላሉ እነኩም መስኡሉነ አማም አላህ እናንተ አላህ ፊት ነገ ቂያም ቀን ተጠያቂዎች ናችሁ። በምን አላ ተውጂህ አውላድኩም ልጆቻችሁን አቅጣጫን በማስያዝ ተጠያቂዎች ናችሁ። ካሳዛችሁ ምንዳ አላችሁ፣ ካላሳዛችሁስ ትጠየቃላችሁ። ፈኢነ አላህ እስተርዓኩም ዐለይሂም ለምን ቢባል አላህ እናንተን በእነሱ ላይ እረኛ አድርጓቸዋል። አንተ የሚስትህ እረኛ ነህ፣ የልጆችህ እረኛ ነህ፣ የወላጅ አባትህ እረኛ ነህ፣ የእህቶችህ እረኛ ነህ፣ የወንድሞችህ እረኛ ነህ፣ የጎረቤት እረኛ ነህ፣ የሙስሊሙ አጠቃላይ እረኛ ነህ ማለት ነው። እያንዳንዱ ሰው አምሩ ቢልማዕሩፍ ነህይ ዐኒል ሙንከር በሱ ላይ ዋጅብ ነው። ይሄ ዋጅባችን ነው። እረኛን ማለት ነው ሁላችንም። በተለይ ወላጅ አባት እናት ለልጆቻቸው እረኛዎች ማን ያደረጋቸው? አላህ ማለት ነው። እረኛ አድርጌያቸዋለሁ ትጠየቃላችሁ አላህ ሱብሓነሁ ወተዓላ። ከዛ ምን አለ? ወሐመለኩም አማነተሁም አደራ ሰጥቷችኋል። ልጆችን አደራችሁን በአግባቡ ይዛችሁ ሰርታችሁ ማስተማር ያለባችሁን አስተምራችሁ አብልታችሁ አጠጥታችሁ አልብሳችሁ ነው ይህን አማና መውጣት አለባችሁ ብሎ አላህ ይናገራል ማለት ነው። ምን አሉ ነቢ ስ ሰለም ሙሩ አውላደኩም ሊሰብዕን ወድሪቡሁም ዐለይሃ ሊዐሽሪን ያሉ ነቢ ስ ሰለም ልጆቻችሁ 7 ዓመት ሲሞላቸው እንዲሰግዱ ትእዛዝ አቅርቡላቸው። 7 ዓመት ተመልከቱ። ዋጅብ ሆኖባቸው አይደለም 7 ዓመት ዋጅብ የሚሆነ በ15 ዓመት ነው። ግን በ7 ዓመት ከጀመራችኋቸው ግን እስከ 15 ዓመት ድረስ በሰላት ዙሪያ፣ በንጽህና ዙሪያ፣ በውዱ ዙሪያ ያለው እውቀት ሁሉ ይሰበስባሉ። የሰገዱ እየተማሩ ማለት ነው። 7 ዓመት ሲሞላቸው እንዲሰግዱ አድርጓቸው ይዘዟቸው። እምቢ ካሉ በ10ኛው ዓመት ምቷቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ምትም ስርዓት አለው በእስልምና። ከአንገት በታች ነው እንጂ ከአንገት በላይ አይመታም። ኒዕማዎች ያሉት ከአንገት በላይ ስለሆነ ልጆች ስንመታ ከታች እግራቸውን ነው መቆንጠጥ፣ እግራቸውን መምታት ነው ያለብን እንጂ ላ አይመታም። በዚህ መልኩ ምቷቸው። ይህ መምታት ለመጉዳት አጥንት የሚሰብር የሚያደማ ምናምን ሳይሆን ስርዓት የማሳዝ ገብቷቸዋል። ስርዓት እንዲይዙ ማድረግ አለባችሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወፈሪቁሁም ፊል መዳጅ ተመልከቱ፣ የኢስላምን ስርዓት ተመልከቱ። ወፈሪቁሁም ፊል መዳጅ በመኝታም ለዩዋቸው። ወንድምና እህት ናቸው እኮ። ስንት ዓመታቸው ነው? 7 ዓመታቸው። በ7 ዓመታቸው ወንዶችና ሴቶች አብረው ሊተኙ አይገባም እንደ እስላም ማለት ነው። በቃ ይህ ስርዓት ነው። ይሄ ወንድ ብቻ መተኛት እንዳለበት ይማራሉ። ሴቶች ብቻ አንድ ክፍል ወይ በአንድ ፍራሽ፣ ወንዶች በአንድ ክፍል መተኛት አለባቸው። አታቀላቅሏቸው መኝታ ላይ። በ7 ዓመታቸው ተመልከቱ፣ በ7 ዓመታቸው። እኛ ግን ትልቅ ጎረምሳ ሆኖ እህቱ ናት ወንድሙ ነው ይባልና ወይም የአጎት ልጅ ነው ይባልና የአክስት ልጅ ነው ይባልና አንድ ክፍል ውስጥ ማለት ነው። እንደዚህ አይደረግም። እንደዚህ የአጎት ልጅ ይባላል፣ የአክስት ልጅ ይባላል። በአንድ ክፍል ውስጥ አንድ ልጅ ከአጎት ልጅ ታስተኛለህ፣ ከአክስቱ ልጅ ታስተኛለህ። አይፈቀድም። ሀታ ከወንድሟ 7 ዓመት ከሞላቸው በኋላ ወፈሪቁሁም ፊል መዳጅ ተብሏል። በመኝታ ለዩዋቸው ተብሏል። ለያቸው ይሄ ተነግሮ ግን እምቢ ያለ ወላጅ ኃላፊነቱ ራሱ ይወስዳል ማለት ነው። ሌላው አላበዛባቸውም። وهذا الأمر ليس خاصا بالصلاة ነቢዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ ሰላት እንዲሰግዱ ይዘዟቸው ሲሉ በ7 ዓመታቸው ሰላትን ብቻ አይደለም። ሰላት ከሰገዱ ሌላው ይቀላቸዋል ነው። ሰላት ካልጀመራቸዋቸው ሌላው ደግሞ እዛው ስላለ እዛ በሰላት ዙሪያ ስላለ ሌላው ነው። ወላኪነሁ ዘከረ ሰላት ሊአነሃ አህሙ አንዋዕ ልዒባዳት ነው። ሰላትን ያወሩት ነቢዩ ሰለላሁ ዐለይሂ ወሰለም ከዒባዳዎች መካከል ከሸሃደተይን በኋላ ትልቁ ዒባዳ ሰላት ስለሆነው እንጂ ሰላትን ብቻ አይደለም። አብዚ የተፈለገው ማለት ነው። ሰላትን ብቻ አይደለም፣ ሁሉን ነገር በልዩነታቸው አስተምሯቸው ለማለት ነው። ወሊአነማ ሐፈዘ ዐለይሃ ሐፈዘ ዐላ ማ ሲዋሃ ሚን ባቢ አውላ። ሰላትን ጠብቆ የሚሰግድ ሰው ሌላውን ዒባዳ ደግሞ በተሻለ መልኩ ይጠብቃል ለማለት ነው እንጂ ለሌላ አይደለም። ፈወጅሁ አውላደኩም አልውጀተ ሰሊማ ወረቡኩም ተርቢየተ ልሐሰና። ልጆቻችሁን በጥሩ ሁኔታ አሳድጓቸው፣ ከአላህ አስተዋውቋቸው፣
ነብዩን ይወቁ እስላሙን ይወቁ ቢደሊል ከማስረጃ ጋር ማለት ነው። አስተምሯቸው ልጆቻቸው عند الصغر عند علمنا الوسراቸው علموا أولادكم عند الصغر قول لا إله إلا الله ልጆቻችሁ ሕፃን ሆነው እያሉ لا إله إلا الله ለፍዙን ብቻ አስተምሯቸዋል። ለፍዙን ብቻ ላ በል ላ ኢላህ በል ትንሹ ልጅ እኮ ነው። ኢላህ ኢላላህ ኢላላህ ይስምላል ተከትሎ عند الكبر ደግሞ علموهم معناها ሲያድጉ ደግሞ ማዕና መስሏቸው ላ የለም ኢላህ አምላክ የለም ኢላላህ ከአንድ አላህ በስተቀር ሌላ አምላክ የለም የሚለውን ሲያድጉ ሊገሯቸዋሉ። አንድ አሊም ማለት ነው። እንደዚህ ነው፣ በልጅነት ነው። አልዕልሙ ፊ ሲገሪ ከነቅሽ ፊል ሀጀር ይባላል። የልጅነት እውቀት ድንጋይ እንደሚጻፍ ጽሑፍ ነው ይባላል። አልዕልሙ ፊል ኪበር ደግሞ በአዋቂነት እውቀት ደግሞ ከነቅሽ ፊ ቱራብ ይላሉ። እንደ አፈር ላይ እንደሚጻፍ ጽሑፍ ነው ይናዳል ማለት ነው። አዋቂ የሚማረው እውቀትና ልጅ አንድ አይደለም ማለት ነው። በዚህ መልኩ ነቢዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ወኩኑ ቁድወተን ሳሊሐተን ፊ አንፉሲኩም ሐታ የቅተዱ ቢኩም። ይሄ ደግሞ ትልቁ እንትን ነው በሽታ ማለት ነው። ለነሱ አርአያ ሁኑላቸው። ተመልከቱ፣ ለልጆቻችሁ አርአያ ማስተማር ብቻ አይደለም። አንዳንድ ወላጅ ማይሰግድ ሆኖ የማይቀራ ሆኖ መስጊድ በር ማያውቁ ሆኖ ልጁ ግን ወደ መስጊድ ይልካል ማለት ነው። ከዛ ሙስሊም ነው ሰውዬ ማለት ነው። ይሄ አይደለም። ልጅ አባቱ መስጊድ ሲሄድ ካየ ይሄዳል፣ ሲቀራ ካየ ይቀራል፣ ሲዘክር ካየ ይዘክራል። ተመልከቱ፣ ሲጾም ካየ ይጾማል። አርአያ ሁኑላቸው። አርአያነት ይቀድማል ማለት ነው ከትምህርቱ ማለት ነው። አርአያ ሁኑላቸው። ወኩኑ ቁድወተን ሳሊሐተን ፊ አንፉሲኩም ሐታ የቅተዱ ቢኩም። በእናንተ እንዲመሩ እንዲከተሏችሁ ከፊት ምሯቸው በመልካም ስራ። ከፊት ምራ አንተ መልካም የሰራ እና አንተም ስራ በለው። ከጎኑ አሰግደው። ስትበላት በቀኝ እንድትበላ ንገረው። እንደዚህ ማስተማር ማለት ነው። ወአስሊሁ ቡዩተኩም። ተመልከቱ፣ ተርቢያ የሚባለው ነው። ወአስሊሁ ቡዩተኩም፣ ቤታችሁን ደግሞ አሳምሩ። ቤታችሁን አሳምሩ፣ አስምሩበት። በዚህ ወነዝፉሃ፣ ቤታችሁን አጽዱ። ከምን ቃና የሚባል ቲቪ አለ። ቲቪ ነው ምን ጣቢያ አለ። ቃና የሚባል አለ። ፊልም ሙሰልሰል አለ። ከፊልም ከቃና ከፊልም ሙሰልሰል ጌም የተባሉ ነገሮች አሉ። አሁን ጌም ምን ያልወላጅ ምን የሚወላጅ በቃ የልጄን ፍላጎት ማሟላት ነው ብሎ የጌም መሳሪያ ቃና ይከፍትለታል፣ ፊልም ይከፍትለታል። እንግዲህ ሰው የልጁን ሀቅ የተወጣ ነው ማለት ነው፣ በሱ ሀሳብ ማለት ነው። አይደለም ይሄ ወላሂ ልጆችን ባህሪ ከሚያባሽ ነገር ሁሉ 10 ነገሮች ናቸው ጠቅስላቸው። አንደኛው ቃና፣ ሁለተኛ ፊልም ሙሰልሰል ፊልም ተከታታይ ፊልም ማለት ነው። አሁን በሰሞኑ ኦስማን የሚባል ፊልም ወጥቷል ተብሎ ምን ይባላል? ተው ሲባሉ ሙስሊም የእስላም ፊልም ነው ይባላል። ግን ልጆቹን ከሂፍዝ ያዘናጋቸዋል፣ ከቁርአን ያዘናጋቸዋል፣ ከመድረሳ ያዘናጋቸዋል፣ ከሰላት ሙሰልሰል ነዋ። ምን ማለት ሙሰልሰል ማለት ተከታታይ ስለሆነ ያ ያመልጠኛል ብለው ተከታዩን ለመከታተል ብለው ይተውታሉ ነገር ማለት ይተው ያን ፊልም ይከታተላሉ ማለት ነው። ተመልከቱ፣ ኢፍሳድ አልበይት ቤትን ማበላሸት ማለት ነው። ሌላው ምንድን ነው? ጆቶኒ ይባላል። ጆቶኒ ይባላል። ሌላ ፌስቡክ አለ፣ ቲክቶክ አለ፣ ዘፈን አለ፣ ማንዙማ አለ፣ ነሺዳ አለ። እነዚህ ሁሉ ልጆችን ባህሪ የሚያበላሹ ናቸው ማለት ነው። ቆይ ምንድን ነው የሚሻለው? ቁርአን መቅራት ወይ ማንዙማ መስማት ነው የሚሻለው? እስኪ ንገሩኝ። ቁርአን ነው የሚሻለው ወይ ማንዙማ መስማት ነው የሚሻለው? ነሺዳ ወይስ ማንዙማ? ቁርአን ወይስ ማንዙማ? ሐዲስ መቅራት ወይስ ማንዙማ መስማት? ነሺዳ መስማት የትኛው ይሻላል ቢባል ቁርአን መቅራት ነው፣ ሐዲስ መስማት ነው፣ ቁርአን ማፈዝ ነው። ይሄ ነው ለልጆች የሚያየን፣ ለእኛም ይሄ ነው የሚሻለው። ግን ማንዙማ መስማትም ሙስሊምነት፣ ነሺዳ ሙስሊምነት። ቁርአን ቦታ የለም፣ ለቁርአን የሚጨነቅ የለም ከወላጅ መካከል ኢላ ማራኪማ ረቢ አላህ አዝኖ የመራቸው ካሉ በስተቀር የሚያስጨንቀው የለም። እነዚህን ኮተቶች ሁሉ ከቤት እናውጣ፣ ቤታችን እናጽዳ። ከዛ ልጆቹን ጻዳ ብለው ያድጋሉ። ጻዳ ብለው በተውሂድ በአቂዳ በቁርአን እየቀሩ እያፈዙ ኪታብ ሐዲስ እየቀሩ ያድጋሉ። ይሄ ከሌለ ማለት ነው። ይሄ የመጣብን በእኛ ነው የመጣው። ይሄ ከአውሮፓ በእኛ ላይ የመጣ ነው። ይሄ ለኢፍሳድ ሙስሊሚን የሙስሊሞች አቂዳ እንዲበላሽ፣ ልጆች እንዲበላሹ፣ በቃ ይሄ ዝም ብሎ ዘልዛላ እንዲሆኑ የመጣ ነገር ስለሆነ ይሄን ነገር ሁላችንም ማስወገድ አለብን እያልኩ ያው እንትኑ አላለቀም።
ግን ሰዓቱ ስለሄደብን ኢንሻአላህ እዚያ ቆማለሁ። ሁላችንም የሚመጣው ክረምት ነው ብያቸዋለሁ። ይህንን ክረምት ልጆቼ እንዴት ማሳለፍ አለባቸው እንበል። መድረሳም ደግሞ ሲገባ ዝም ብሎ መድረሳ ሳይሆን ምን መድረሳ ነው የሚሆናቸው? የሱና መድረሳ መሆን አለበት። የተውሂድ የአቂዳ ሲራ የሚቀራበት ፍቅህ ተውሂድ የሚቀራ መድረሳ መሆን አለበት እንጂ ዝም ብሎ ማንም መድረሳ ደልብ እንዳስገባቸው ልጆችን ማለት ነው። እተቁላህ ዒባደላህ ወሓፊዙ ዐላ አውላዲኩም ወላ ተተሃወኑ ፊ ሃዛል አምሪ አው ተኪሉሁ ኢላ ገይሪኩም። በልጆች ጉዳይ እናንተ ወላጆች ሆይ በልጆች ጉዳይ አደራችሁን የልጆቹን ጉዳይ ችላ አትበሉ። የልጆቹን ደግሞ ጉዳይ አሳልፋችሁም ለሌላ አካል አትስጡ። ያ አካል ወይ ያሳምራ ወይ ያበላሽ። ራስህ ጣር በልጆቹ ጉዳይ ማለት ነው። አሳልፈ እናታቸው አለች፣ አይ ወንድም ያለ እሱ ይጠብቃቸዋል፣ እህት ያለች አትበል። አሳልፈህ የልጆቹን ጉዳይ ለሌላ አካል አትስጥ ነው የሚለው እስልምና ማለት ነው። በቃ ራስ ታወጣበት፣ አጅሩም ያንተ ነው፣ ወንጀሉም ያንተ ነው ካልሰራህበት ማለት ነው። ፈያ ዒባደላህ ሰሉ ወሰሊሙ ከማ አመረኩም ላሁ تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك عليه اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين اللهم أعز الإسلام والمسلمين وأذل الشرك والمشركين أعداءك أعداء الدين برحمتك أرحم الراحمين اللهم ربنا تقبل منا القليل وعفو عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان برحمتك أرحم الراحمين اللهم تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم وجد علينا يا مولانا إنك أنت الجواد الكريم اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار فيا عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون الله أكبر